በጌታ የተወደዳችሁ የእግዚአብሔር ወገኖች ህዝቦች ሰላም ለእናንተ ይሁን። እንደገና እግዚአብሔር ይህንን ጊዜ ይህንን ሰዓት እንደገና ስለሰጠን እግዚአብሔርን አመሰግናለሁ። ትንቢት በዓይናችን ፊት በሚል ርዕስ የተማርን ያለነውን ተከታታይ ትምህርት ዛሬም እንቀጥላለን። እንግዲህ ባለፉት ሁለት ክፍሎች ውስጥ ስለ ትንቢትና ስለ ጸናው ትንቢት እንደዚሁ ተመልክተናል። ትንቢት ምንድነው የሚለውን አይተን ነበር። የጸናውን የትንቢት ቃል ምንድነው የሚለውን አይተን ነበር። ዛሬ ደግሞ የምንመለከተው የነጻነት ትንቢት በሚል ርዕስ ይሆናል። በዚህ ርዕስ የነጻነት ትንቢት በሚል ይሆናል ማለት ነው። ይህንን ከእናንተ ጋር አብረን እንማራለን። ጌታ እንዲያስተምረን እንጸልይ። ወደ ቃሉ ከማለፋችን በፊት እንጸልያለን። ጌታ ሆይ ዛሬም ተመስገን እንደገና ለሰጠህን ዕድል። አቤቱ ጌታ ሆይ የሰማይ አባት እግዚአብሔር ቃል ያንተ ነው። ደግሞ ጌታ ሆይ ይህንን ቃል መንፈስ ቅዱስ ይገልጽልን ይገባናል። ዛሬ የነጻነትን ትንቢት ስናጠና ጌታ ሆይ ቃል ወደኛ ይምጣ፣ በቃል ተናገር። እግዚአብሔር አባት በዚህ ቃል አማካኝነት ነፃ የምታወጣውን ህዝብን እንደገና ጌታ ሆይ ነፃ እንድታወጣ ለነፃነት የተሰጠን የትንቢት ቃል ዛሬም እግዚአብሔር ሆይ ከብዙ ነገሮቻችን ነፃ እንዲያወጣን ጌታ ሆይ ጸልያለሁ። በዚህ ቃል አማካኝነት ስትናገር ነፃነት ይብዛ፣ በኢየሱስ ክርስቶስ ስም አሜን። የነፃነት ትንቢት እንግዲህ ነፃነትን ስንመለከት በሰው ሁሉ ዘንድ የሚወደድ ነገር ነው። ማንም ነፃነትን የሚጠላ የለም። ሁሉ ሰው ነፃነትን ይፈልጋል። ደግሞ እንደ ነፃነት አየር ለሰው ልጆች በጣም አስፈላጊ የሆነ የለም። አንዳንድ ጊዜ ነፃነት አጥቶ የነበሩ ሰዎችን ስንመለከት ምን ያህል የከፋ እንደሆነ እንመለከታለን። ባርነት የሚባል ነገር ክፉ እንደሆነ፣ ከዛ ነፃ ለመውጣት ሰዎች ምን ያህል ፍላጎት እንደነበራቸው ስንረዳ ይገርመናል። ስለ በርሊን ግንብ ያነበብኩት ነገር ገረመኝ። የበርሊን ግንብ የምስራቁንና የምዕራቡን የጀርመን ክፍል ለ40 ዓመታት ከ30 ዓመት በላይ የለያየ ግንብ ነበር እና የመጨረሻ ግን ይሄን የለያየ ግንብ ከምስራቁ ክፍል ኃላፊ የሆነው በጊዜ የነበረ ሰው ይህን ልዩነት ማጥፋት እንዳለበት አሰበና አወጀ። ከዛሬ ጀምሮ ይሄ ልዩነት ተወግዷል። ስለዚህ ምስራቁ ወደ ምዕራብ፣ ምዕራቡ ወደ ምስራቅ በነፃነት መሄድ ይችላል የሚል አዋጅ አወጀና ይሄ አዋጅ በታወጀ ጊዜ ይላል ታሪኩን ሳነብ ከሁለቱም ክፍል ሰዎች ወደዚህ ግንብ መጥተው ተቃቅፈው ተቃቅፈው ሲላቀሱ ነበር። በነፃነት ደስታ ሲላቀሱ ነበር እና አተውት ነበረ። ግንኙነቱን አተውት ነበር። አብሮነቱን አተውት ነበር እና ያንን አመጣላቸው። ከዛ በኋላ ታሪኩ ላይ ምን ይላል? ይሄንን ያገኙ ሰዎች እያንዳንዱ መዶሻ ይዞ ያንን ግንብ ያፈርስ ነበር ይላል። ለዘመናት የተለያየን ግንብ እያለ ያንን ግንብ ያፈርስ ነበር። ነፃነት ይህን ያህል ደስታ እንዳመጣላቸው እናያለን። ሌላው በጣም ብዙ ጊዜ የሚወራው የደቡብ አፍሪካ ነው። ስለ ነፃነት ስናስብ ምን ያህል አስቸጋሪ እንደነበረ፣ የደቡብ አፍሪካ በጣም አስቸጋሪ እንደነበር እናያለን። ባርነት ለደቡብ አፍሪካውያን ያመጣው ክፉ ከሆኑ ነገሮች መካከል የመጀመሪያው መኖሪያ መሬታቸውን ይነጠቁ ነበር። እንግዲህ ጥቁሮቹ ነዋሪ የነበሩት ማለት ነው መኖሪያ መሬታቸውን ይነጠቁ ነበር። ለምና ውብ የሆኑ መሬቶቻቸውን ይነጠቁ ነበር። 80% የሚሆነው መሬት ለነጮች ተሰጥቶ ነበር። ከጥቁሮች የተወሰደ ለነጮች ተሰጥቶ ነበር። ከ3.5 ሚሊዮን በላይ ጥቁር የሆኑ ህዝቦችና ሰዎች ከመኖሪያቸው ተፈናቅለው ነበር። ከቤቶቻቸው ተፈናቅለው፣ ከመሬቶቻቸው ተፈናቅለው ነበር እና ሆምላንድስ የተባሉ ወደሚጠሩ ደረቅ ወደሆኑ ስፍራዎች በግዴታ ሄደው ነበርና የመጀመሪያው የሚያሳዝን ባርነት ያመጣው ነገር ይሄ ነበር። ሌላው
የመደብ መታወቂያ ህግ የሚባል ነገር ደግሞ አምጥቶባቸው ነበር። ጥቁሮች ነጮች ወደሚኖሩባቸው ከተሞች በነፃነት መግባት አይችሉም ነበር። ስለዚህ በቃ ህግ ነበር ማለት ነው። የመደብ ህግ ይባላል። ነጭና ጥቁር መለያ የመደብ ህግ ተብሎ ማለት ነው። በከተሞች ውስጥ ለመንቀሳቀስ ሁልጊዜ ልዩ የመንቀሳቀሻ ደብተር መታወቂያ ነበረ። ፓስቡክ ይባላል እና ያም ፓስቡክ ካልያዙ ወደዚያ አይገቡም። የነጮች መንደር ብቻ ነበር። ስለዚህ ያንን ያልያዘ ወደዚያ አይገባም ነበር። ይህንን መታወቂያ ያልያዘ ከተፈቀደለት ሰዓት ውጪ ከተማ ውስጥ የተገኘ ጥቁር ይላል ወዲያውኑ ይታሰር ነበረ። ይሄ ነበረ ያጋጠማቸው በዚህ በባርነት ውስጥ የገጠማቸው ችግር። ሌላው የህዝብ መገልገያዎችን ተለያይተው ነበረ። አንዳንዱ እዚህ ላይ እንደምታዩት ማስታወቂያው for use by white persons ይላል። አንዳንድ ቦታዎች በቃ ለነጮች ብቻ የጥቅም ስፍራ ተብለው ተቀምጠው ነበረ። በጣም የሚያሳዝን ነው። አውቶቡሶች፣ ባቡሮች፣ ሆስፒታሎች፣ ትምህርት ቤቶች፣ መጸዳጃ ቤቶች እንደውም አልፎ ተርፎም የባህር ዳርቻዎች ቢች የምንላቸው በዘር የተከፈሉ ነበሩ። ተለያይተው ነበረ። የማይፈቀድላቸው የተከለከሉ ነበሩ። ለነጮች ብቻ የሚፈቀዱ ነበሩ። ባርነት ይህንን ነው ያደርግ የነበረው። ባርነት ያመጣው ይህንን ነበር። ስለዚህ ባርነት ምን ያህል አስከፊ እንደሆነ እንመለከታለን። ለዚህም ምክንያት ሰዎች ነፃነትን በጣም የሚፈልጉት ከዚህ የተነሳ ነው። ሌላው የፖለቲካ የስራ መብት ደግሞ ይከለከሉ ነበር። እነዚህ ጥቁሮች የመምረጥ መብት የላቸውም፣ በፖለቲካው አይሳተፉም። እነዚህ ጥቁሮች የፖለቲካ ፓርቲ ማቋቋም አይችሉም፣ ሰላማዊ ሰልፍ ማድረግ አይችሉም። እንደ አፍሪካ ብሔራዊ ኮንግረስ የተባለ የነፃነት ድርጅት ተብሎ የሚንቀሳቀሱ የነበሩ እንኳን ታግደው ነበር። መሪዎቻቸው ታስረው ነበር። አንዱ መሪ ኔልሰን ማንዴላ ናቸው። እሳቸውም ታስረው ነበር። የዚህ የነፃነት መሪ የነበሩ ማለት ነው። የኮንግረሱ መሪ የነበሩ ስለነበር በእድሜ ልክ ስርዓት ነበር የሚፈረድባቸው። ባርነት በደቡብ አፍሪካ ያመጣው እንደዚህ አይነት ነገሮች ነው። የሚገርመው የጋብቻና የፍቅር ገዳም ነበር። የተለያየ ዘር ያላቸው ሰዎች እርስ በርሳቸው ፍቅር መመስረትም መጋባትም ችግር ነው፣ አይቻልም። በህግ ወንጀል ተደንግጎ ተቀምጦ ነበር። ስለዚህ አንድ ጥቁር ደቡብ አፍሪካዊ ከነጭ ጋራ መጋባት ካሰበ፣ ፍቅር ከጀመረ፣ ከታየ ሁለቱም ይታሰራሉ። መታሰር ብቻ አይደለም፣ ይቀጣሉ፣ ይደበደባሉ። እስራቱ 5 ዓመት ነው ይላል፣ ግን ይደበደባሉ። በዚህ ምክንያት ብዙ ችግር ይደርስባቸው ነበር። ይህን ሁሉ ኢንሳይክሎፒዲያ ብሪታኒካ ከሚለው መጽሐፍ ላይ ነው ያነበብኩትና ምን ያህል ባርነት አስከፊ እንደነበረ የሚያሳይ ነው። ለዚህ ነው ነፃነታቸውን ሲፈልጉ የነበሩት። ነፃነታቸውን ባገኙ ጊዜ የተለየ ደስታ ነበራቸው። እንደምታውቁት ኔልሰን ማንዴላ በተለቀቁ ጊዜና ከዚያ በኋላ በምርጫ ተመርጠው ወደ ስልጣን መጥተው ደቡብ አፍሪካን ሲያስተዳድሩ ህዝቡ ነፃነቱን መተንፈስ የቻለው በዛን ጊዜ ነበር። ያን ጊዜ ወደ ተለያዩ ወደሚፈልጓቸው ቦታዎች በነፃነት መሄድ ችለው ነበር። የሚፈልጉትን ምርጫ መምረጥ ችለው ነበር። በነፃነት ብዙ ነገሮችን ማድረግ ችለው ነበር። ነፃነት ሲመጣ የነበረውን ደስታ መገመት እንችላለን። ባርነት ክፉ ነው። መጽሐፍ ቅዱሳዊው የነፃነት ትንቢት እንደዚህ ይላል፣ ደስ የሚል ዘፍጥረት 15 ከ13 እስከ 14 ስናነብ አብርሃምም አለው፣ እግዚአብሔር ነው እንግዲህ፣ አብርሃምንም አለው ዘር ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ ወቅ ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ህዝብ ላይ እኔ እፈርዳለሁ። ከዚያ በኋላ በብዙ ከብት ይወጣሉ። እግዚአብሔር እስራኤል የአብርሃም ዝርያ ወደ ባርነት እንደሚሄድ ተናገረ። ወደ ባርነት ይሄዳሉ አለ።
ለ400 ዓመት ባሮች ሆነው ይጨነቃሉ። እስራኤላውያን በባርነት 400 ዓመት ያህል ተጨንቀዋል። እግዚአብሔር ልክ እንደተናገረው ነው ጭንቀቱ የነበረው። ያስጨንቋቸዋል፣ ሲጨነቁ ነበር። በተለይ የተነገረው ትንቢት ማብቂያው ጊዜ ሲቃረብ ወደ መጨረሻ ጭንቀቱም እየጨመረ ሄዶ ነበር። አስከፊ ነበር። ባርነቱ በጣም አስከፊ ነበር። ሊነጋጋ ሲል ይጨልማል እንደሚባለው እግዚአብሔር ሕዝቡን ነፃ ሊያወጣ በቀረበበት አካባቢ በጣም የበለጠ ችግሩ የባሰባቸው ሄዶ ነበር። ከዚያ በኋላ እግዚአብሔር እንደዚህ አለ። ዘጸአት 3:7 እግዚአብሔርም አለ በግብፅ ያለውን የሕዝቤን መከራ አየሁ፣ በእውነት አየሁ አለ እግዚአብሔር። ሕዝቤ የተሰቃየ መሆኑን አየሁ። እግዚአብሔር የሕዝቡን መከራ ተመለከተ። ለ400 ዓመታት ያህል ሕዝቡ የነበረበትን ያለፈበትን መከራ እግዚአብሔር አየ። ግን እግዚአብሔር ያየውን መከራ በተመለከተ መጽሐፍ ቅዱስ የሚናገረው ምንድን ነው? እሱ እንመለከታለን። መጀመሪያ ግን እግዚአብሔር የኔ የሚላቸውን ነገሮች እንመልከት። በጣም የምወደው ይሄንን ነው። እግዚአብሔር የኔ የሚላቸው አንደኛ ሕዝቡን እግዚአብሔር የኔ ይላል። ዘጸአት 8:1 ላይ ምንድን ነው የሚለው? ያገለግለኝ ዘንድ ሕዝቤን ልቀቅ። ስለዚህ ሕዝቡ የእግዚአብሔር ነው። እግዚአብሔር ሕዝቡን የኔ ነው ይላል። የኔ ከሚላቸው ነገሮች አንደኛው ሕዝቡ ነው። ስለዚህ ደስ ሊለን ይገባል። እኛ የእግዚአብሔር ነን። ሁለተኛው እግዚአብሔር የኔ ከሚላቸው ነገሮች መካከል ሰንበት ነው። መጽሐፍ ቅዱስ እንደዚህ ይላል። ኢሳይያስ 58:13 ፈቃድን በተቀደሰው ቀኔ፣ በእንግሊዝኛው ላይ ማይ ዴይ ነው የሚለው። በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ፣ በተቀደሰው ቀኔ። ስለዚህ ይሄ የእግዚአብሔር የተቀደሰ ቀን ነው። ስለዚህ የኔ ብሎ ይጠራዋል እግዚአብሔር። ሰንበትን የራሱ ስለሆነ የኔ ብሎ ይጠራዋል። ሶስተኛው አስራት ነው። አስራት እግዚአብሔር ከ11 የራሱ እንደሆነ ይናገራል። ሚልክያስ 3:10 አስራቴን ማይ ታይዝ ሁሉ ወደ ጎተራ አግቡ፣ አስራቴን እሱ የኔ ነው አለ እግዚአብሔር። ስለዚህ የኔ ከሚላቸው ነገሮች መካከል አስራት አንዱ ነው። ወገኖቼ ከ10 1 አስራት የኛ አይደለም፣ የእግዚአብሔር ነው። መጽሐፍ ቅዱስ ይህንን ስለሚናገር ከምናገኘው ከገቢያችን ከ10 አንዱ የእግዚአብሔር ስለሆነ ያንን አስራት ለእግዚአብሔር ማቅረብ አለብን። አራተኛው የኔ የሚለው ቤቱን ነው። ማቴዎስ 22:13 እንደዚህ ይላል። ዮሐንስ 2:16 ላይ ቤቴ የጸሎት ቤት ይባላል። ስለዚህ የእግዚአብሔር ቤት የጸሎት ቤት ነው እና ቤቴ ነው አለ እግዚአብሔር። የኔ ነው። እንግዲህ እግዚአብሔር እነዚህን ነገሮች ቤቴ ይላል፣ የኔ ይላል። የኔ የመጀመሪያው እንግዲህ ዛሬ የምናየው ስለ ሕዝቡ ነውና ሕዝቤ አለ እግዚአብሔር። የእስራኤልን ሕዝብ በመከራ ውስጥ ሲጨነቅ አየና እግዚአብሔርን አለ ሕዝቤ። ስለዚህ ሕዝቤን ልቀቅ፣ ሕዝቤን ልቀቅ፣ ያገለግለኝ ዘንድ ሕዝቤን ልቀቅ። እምቢ ካልክ ግን በመቅሰፍት እምታለሁ። ለምንድን ነው? ጊዜው አብቅቷል። በቃ አሁን የባርነት ጊዜ በቃ። ስለዚህ አሁን የብርሃን ጊዜ ነው ለሕዝቡ። ስለዚህ ሕዝቤን ልቀቅ። ይሄ የሆነው እግዚአብሔር መከራቸውን ስላየ ነው። ያያቸውን መከራዎች ያየላቸው መከራዎች በጣም ደስ ይላል። እንግዲህ እስራኤል የሃይማኖት ነፃነት አጥተው ነበር። እዚያ እንደ ልብ የሃይማኖት ነፃነት አልነበራቸውም። አምላካቸውን እግዚአብሔር ማምለክ አይችሉም ነበር። ስለዚህ ነው እግዚአብሔር ያገለግለኝ ዘንድ ሕዝቤን ልቀቅ ያለው። ያገለግለኝ ዘንድ እኔን ማምለክ ይችል ዘንድ ሕዝቤን ልቀቅ ያለው እንደዚህ አይነት ነፃነት ስላልነበራቸውም። የእግዚአብሔር ሕዝብ የነበረውን ይህንን መከራ እግዚአብሔር ተመለከተ። እኔን እንዳያመልኩ ነፃነት አጥተዋል። እንደዚህ አይነት ነፃነት የማጣት ጉዳዮችን እግዚአብሔር ይመለከታል። ሁለተኛው ያጡት ነፃነት የብዜት ነፃነት ነው። መባዛት አልቻሉም። ፈርዖን ይገል ነበር፣ ወንዶችን የሚወለዱ ልጆችን ይገል ነበር። ይሄ ደግሞ መውለድ የሚያስጨንቅ እንዲሆን አድርጎ ነበር። ስለዚህ በብዜት ነፃነት ላይ ነበር የመጣው ማለት ነው። አንዳንዴ በእንደዚህ አይነት ነፃነት ላይ በብዜት ነፃነት ላይ ሰይጣን ይመጣል። እንዳንበዛ ሊዋጋ ይሞክራል። ግን እግዚአብሔር ኖ ይሄ በቃ አለ። ይህን መከራቸውን ተመለከተ። የለፉበትን የማግኘት መብትም አጥተው ነበር። ይለፋሉ፣ ግን እንደለፉት መጠን አያገኙ። ዝም ብሎ መልፋት ነው። አንዳንዴም በነፃ ነበር የሚያስለፏቸው። የሚለፉበትን አያገኙም ነበር። የአምልኮ ስፍራ የማግኘት ነፃነት ይህም የላቸውም ነበር። የአምልኮ ስፍራ የማጣት
ችግርም ነበራቸው። ልጆቻቸው ለአምልኮ የሚሄዱበት ስፍራ አልነበረም። ስለዚህ እግዚአብሔር ሕዝቤ ልቀቅ፣ እንዲያመልኩ ይፈልጋለሁ፣ ወደ ምድረ በዳ ይሄዱና ያምልኩኝ፣ ልቀቅ ሕዝቤን አለ እግዚአብሔር። የግብር ነፃነት ማለት በጣም የሚገርመው ደግሞ ዝም ብሎ ግብር ይጫንባቸው ነበር። አስከፊ ነበር። ይሄ ሁሉ ነፃነት ነበር ያጡት። በሰንበት የማረፍ ነፃነትም አጥተው ነበር። በሰንበት አያርፉም ነበር። እግዚአብሔር የሰጣቸው ሰንበት ነው። እስራኤላውያን ያንን ያውቃሉ፣ ሰንበትን ያውቃሉ፣ ከአባቶቻቸው የመጣላቸው ነው። ግን ማረፍ አልቻሉ፣ ነፃነቱን አጥተዋል። እንዲያውም ይህም በተመለከተ ሚድራሽን ሳነብ ያገኘሁትን ላካፍላችሁ። ይሄ ሚድራሽ የሚባለው የአይሁድ መምህራን መጽሐፍ ቅዱስን ሕጋዊ ትርጉሞችን የሚሰጥ ያተረጓጉም ዘዴን የሚጠቅስ ነው። ብዙ ቮሊዩም አለው እና ይሄ ዳራሽ ከሚል የመጣ ሲሆን መፈለግ ወይም ማብራራት ነው። ስለዚህ እነዚህ ምሁራን ያብራሩታል፣ መጽሐፍ ቅዱስን የሚያብራሩበት መንገድ ነው። ስለዚህ እዚህ ማብራሪያቸው ላይ መጽሐፍ ቅዱስን ትርጉም በሚሰጡበት በዚህ ጽሑፋቸው ላይ ምን ይላል? ሙሴ ወደ ፈርዖን ገብቶ ስለ ሕዝቡ እንዲህ ሲል ጠይቆ ነበር። ወደ ፈርዖን ገብቶ ማለት ነው። መጀመሪያ አገልጋይ ባሪያ ቢኖርህና በሳምንት አንድ ቀን እረፍት የማትሰጠው ከሆነ ከድካም የተነሳ ይሞታል፣ አንተም የሚሰራልህን ታጣለህ። ከድካማቸው ማገገም እንዲችሉ አንድ ቀን ልሰጣቸው ይገባል። እንግዲህ ሙሴ እንደምታውቁት ከፈርዖን ጋር በንጉሥ ቤት ነው የሚኖረው እና ያኔ ነው እንደዚህ ያለው። ፈርዖንም ተስማማ ይላል። ሙሴም ቅዳሜም የእረፍት ቀናቸው አድርገህ ስጣቸው አለው። ቅዳሜን ነው ልሰጣቸው የሚገባው የእረፍት ቀናቸው። ለምን? እነሱ ሰንበት ቅዳሜ ስለነበር ያንን ስለሚያውቁ ይሄንን አላቸው ይላል። ሚድራሽ ነው ይሄንን በጽፎ አስቀምጦ የምንመለከተው ማለት ነው። ሙሴ ፈርዖን ጋር ገባና ይሄንን ተናገረ። ካልሰጣቸው ይጎልብሃል፣ ለአንተ ነው የሚጎዳ፣ ስለዚህ ልሰጣቸው ይገባል አለው። ሙሴም የቅዳሜን ቀን ረፍት አድርገህ እንድሰጣቸው አለው ይላል። ሚድራሽ ነው ይሄንን የሚናገረው። ከተወሰኑ ዓመታት በኋላ ደግሞ ይላል ሙሴ ተመልሶ ወደ ፈርዖን በገባ ጊዜ ሕዝቤን ልቀቅ ብሎሃል እግዚአብሔር ሲለው ፈርዖን እንዲህ አለ። እንግዲህ እግዚአብሔር ሙሴ መጀመሪያ ነግሮታል። አሁን ደግሞ መጣና ሕዝቤን ልቀቅ ያመልከኝ ዘንድ አለው። ከዛ በኋላ ይላል ይሄ ጽሑፍ ነው ሲለው ፈርዖን እንዲህ አለ። ፈርዖንም እነሆ የምድሩ ሕዝብ አሁን በዝቷል፣ እናንተም ስራቸውን ታስፈቷቸዋላችሁ። ማለትም ምን ማለት ነው? እንዲያርፉ ታደርጓቸዋላችሁ አለ። ይሄ የዕብራይስጡ ቃል እንዲያርፉ የሚለውን ወይም ስራ ታስፈቷቸዋላችሁ የሚለውን ሻባት የሚል ቃል የተጠቀመው። ሻባት ማለት ደግሞ ሰንበት ማለት ነው። ስለዚህ ህዝቡ ያለው ምንድን ነው? ማረፍ እንፈልጋለን፣ ማምለክ እንፈልጋለን ነው እያለ ነበር። ነፃነት እንፈልጋለን፣ አምልኮ እንፈልጋለን፣ ማረፍ እንፈልጋለን፣ ሻባት ያስፈልገናል፣ ሰንበት ያስፈልገናል። ይህንን ተናገሩ ይላል ሚድራሽ የሚናገር ይህንን። ስለዚህ ፈርዖንም ያልፈለገው ነፃነታቸውን የነፈገው አንዱም በሰንበት ጉዳይ እግዚአብሔርን በማምለካቸው ጉዳይ እንደሆነ መረዳት እንችላለን ማለት ነው። ስለዚህ ለእስራኤላውያን ባርነቱ ከባድ ነበር። በዚህ ሁሉ አይነት ነገር ውስጥ እያለፉ ነበረ። ሞር የተባለ ሰው ሲናገር እንደዚህ አለ። የእስራኤል በግብፅ ምድር መቆየት ተራ ጊዜያዊ ቆይታ ከመሆን እጅግ ያለፈ ሆኖ ተገኝቷል። ተራ አልነበረም። እንዲያውም በዓለማችን የመጀመሪያዋ ልዕለ ኃያል ሀገር የጭቆና ኮቴ ስር ለዘመናት በዘለቀው ከባድ የባርነት ስራ ይለዋል። ከባድ የባርነት ስራ የተመታ በእስራኤላውያን ታሪክ ውስጥ እጅግ አስቸጋሪ ከሆኑ ዘመናት አንዱ ሆኖ አልፏል። በጣም ከባድ አስቸጋሪ ጊዜ ነበረ የእስራኤላውያን የባርነት ጊዜ። ይህ ከባድ የባርነት ስራ እግዚአብሔር የእስራኤል ልጆች ነፃ እስኪያወጣቸው ድረስ ቀጥሎ ነበር ይላል ሞሪ። ይሄ ከባድ የሆነ ነገር በእስራኤላውያን ላይ የነበረው ባርነት ቀጥሎ ነበር። እግዚአብሔር ሕዝቤን ልቀቅ ብሎ ነፃ እስከሚያወጣቸው ድረስ በዚህ ባርነት ውስጥ ነበሩ። እግዚአብሔር ሊያወጣቸው ሲያስብ ግን እንደዚህ ያለ 3:9 ላይ ዘጸአት አሁንም እነሆ የእስራኤል ጩኸት ወደ እኔ ወጣ፣ ግብፃውያን የሚያደርጉባቸውን ግፍ አየሁ። ባርነት ሁልጊዜ ግፍ የተሞላበት ነገር ነው። ስለዚህ የሚያደርጉባቸውን ግፍ አየው አለ እግዚአብሔር። ማየት ብቻ አልነበረም፣ አወጣቸው ዘንድ ወረድኩ አለ። እጄን በግብፅ ላይ ዘረጋለሁ አለ እግዚአብሔር።
አሁን ጊዜው ነው፣ ስለዚህ እዘረጋለሁ ሕዝቤንም አወጣለሁ አለ። ከዛ በኋላ እስራኤላውያን ምን አላቸው? ባዶ እጃችሁን አትሄዱ፣ ተሰቃይታችኋል፣ ለብዙ ዘመን ተሰቃይታችኋል፣ ስለዚህ ባዶ እጃችሁን አትሄዱም። እግዚአብሔር ነፃ ሲያወጣ እንደዚህ ነው፣ መከራችሁ ያበቃል አለ እግዚአብሔር። ከ400 ዓመት በፊት የተነገረው የነፃነት ትንቢት አሁን ተፈጸመ። እግዚአብሔር ከ400 ዓመት በፊት ባርነት ይሄዳሉ፣ ከዛ በኋላ ግን ያወጣቸዋለሁ ብሎ የተናገረው ቃል አሁን ተፈጸመ። እግዚአብሔር የተመሰገነ ይሁን። ጌታ ሁሌም አሸናፊ ነው። መርሳት የሌለብን ነገር ይሄ ነው ወገኖቼ። ወደ ዋናው ባርነት ግን ልውሰዳችሁ። ከ2000 ዓመታት በፊት የተነገረ ሌላ የነፃነት ትንቢት አለ። ከከፋ ባርነት ሊያወጣን የተነገረ የነፃነት ትንቢት አለ። ከነዚህ ባርነቶች የከፋ ነው የባርነት ይሄ ባርነት የኃጢአት ባርነት ነው። የኃጢአት ባርነት ነው። የሰው ልጅ በሰይጣን ተታሎ በኃጢአት ባርነት ስር ወድቆ ነበር። ስለዚህ ለዚህ በኃጢአት ባርነት ስር ለወደቀው የሰው ልጅ እግዚአብሔር የተናገረው የነፃነት ትንቢት ነበር። እግዚአብሔር የተናገረው እንዲህ አለ፣ ዘፍጥረት 3:15 እግዚአብሔር አምላክም እባቡን አለው፣ ይህን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድህ ፍሬ ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱም መካከል በዘርና በዘሯ መካከል ጠላትነት አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። እግዚአብሔር ለመጀመሪያ ጊዜ የሰጠው የነፃነት ትንቢት ይሄ ነው። ሕዝቤ፣ ልጄ አዳም፣ ዝርያው በአንተ በጠላት በደረሰባቸው ነገር ራስህን የሚቀጠቅጥ ይመጣል። ያን አንተ ሰኮናውን ትቀጠቅጣለህ። ራስህን የሚቀጠቅጠው እሱ ደግሞ ነፃነትን ያመጣል አለ እግዚአብሔር። ኢሳይያስ 61 ቁጥር 1 እና 2 ላይ እንደዚህ ይላል። ይህንን ነፃነት ይዞ የመጣው ኢየሱስ ምን እንደሚያደርግ ሲናገር የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸውን የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነት፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። በእስራት ውስጥ ላሉ መፈታትን። ስለዚህ ኢየሱስ ክርስቶስ ያ የሴቲቱ ዘር የእባቡን ራስ የሚቀጠቅጠው ኢየሱስ ክርስቶስ ለታሰሩት መፈታትን እናገር ዘንድ ልኮኛል አለ። ወደዚህ ምድር የመጣሁት ለታሰሩት መፈታትን እንዳመጣ ነው። ኢሳይያስ ይህን ትንቢት ስለሱ ተናገረ። ኢየሱስም ይህንን ቃል በሉቃስ 4 ላይ ደግሞ ሲናገረው እንመለከታለን። ሉቃስ 4 ላይ እንደዚህ ይላል፣ ከዚያም ጥቅሉን ጠቅሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብ የነበሩ ሰዎች ሁሉ ዓይኖቻቸው በእርሱ ላይ ተተክለው ነበር። ክፍሉ ፍጹም ደስታ፣ ጸጥታ ሰፈነበት። ኢየሱስም ይህንን ጸጥታ ታሪክን በለወጠ ታላቅ አዋጅ ዘበረው። ሉቃስ 4:21 ላይ ምን አለ? ይሄ የትንቢት ቃል ዛሬ ተፈጸመ። ኢሳይያስ የተናገረው ምርኮኞችን ነፃ አወጣለሁ፣ ባሮችን ነፃ አወጣለሁ፣ ይህንን ነፃነት ይዤ መጥቻለሁ ብሎ የተነገረለትን ኢየሱስ ዛሬ ይሄ መጽሐፍ በጆሮአችሁ ተፈጸመ አለ። ሮሜ 6:23 ላይ የኃጢአት ደሞዝ ሞት ነው ይላል። ኃጢአት ክፍያን የሚጠይቅ ነገር ነው። የኃጢአት ዋጋ አለው፣ ክፍያን ይጠይቃል፣ ደሞዝ አለው። ኃጢአት ያንን ጠይቋል። ያን ደግሞ እኛ በፍጹም ልንከፍለው አንችልም። ዕዳ ነው። ማንም በራሱ ሊከፍለው የሚችል አይደለም። በዚህ ምክንያት ታስረናል። ባርነት ውስጥ ነው የነበርነው። የሰው ዘር ሁሉ ከአዳም ጀምሮ ከወደቀበት ጊዜ ጀምሮ በስርዓት ውስጥ ነው። ነገር ግን በቀራንዮ መስቀል ላይ ኢየሱስ የእኛን የእስረኛ ልብስ ወሰደ፣ በደላችንን ተቀበለ፣ የሞታችንን ፍርድ በእርሱ ላይ ያደረገ፣ እርሱን ከዚያ በኋላ ተፈጸመ ብሎ ጮኸ። ፈጸመው። እስራታችንን ሰበረ፣ ነፃነትን ኢየሱስ ክርስቶስ በመስቀል ላይ አወጀ። በጣም ልናስተውል የሚገባን እግዚአብሔር የተሻለ ሐሳብ የሚሰጠንን መምህር ብቻ ለመስጠት ተስፋ አልገባልንም። ኢየሱስ ክርስቶስ ሲመጣ የተሻለ ሐሳብ ብቻ ይዞ አይደለም የመጣው። እንደዚህ አይነት መምህር አይደለም። የተሻለ ሐሳብ ሊሰጥ የመጣ መምህር ብቻ አይደለም። ኢየሱስ ክርስቶስ ባህሪያችንን እንድናስተካክል የሚረዳን የህይወት አሰልጣኝ ብቻ አይደለም።
እንዲያደርጋችሁ ባህሪያችሁን ታስተካክላላችሁ ብሎ ሊያሰለጥን የመጣ አሰልጣኝ ብቻ አይደለም። ለዚህ ተስፋ አይደለም የመጣው። እርሱ ተስፋ የሰጠን በኃጢአትና በበደል በውርደት የታሰሩትን አይቶ የመፈታታቸውን ዋጋ የሚከፍል ታዳጊ ነው። መፈታትን የሚያመጣ ታዳጊ ነው። ጀስት ዝም ብሎ መምህር ሐሳብ የሚያስተካክል አይነት መምህር ብቻ አይደለም። ታዳጊ ነው። ነፃ የሚያወጣ ታዳጊ ነው። ከባርነት ነፃ የሚያወጣ ነው። ከገባንበት የኃጢአት ባርነት በአዳም ካገኘነው ችግር ነፃ የሚያወጣ ታዳጊ ነው። ትውልድ ከትውልድ እያለፈ የታሰሩትን የሚፈታው መቼ ይመጣል እየተባለ ይጠበቅ ነበር። ከዚያም በአንድ የተለመደ የሰንበት ቀን ኢየሱስ ወደ ምኩራቡ ገባና ይህንን ቃል ተናገረ። ሊያነብ ተነሳ። ከዚያ በኋላ ዛሬ ይሄ ቃል ተፈጸመ አለ። ነፃ የማውጣት ቃል ዛሬ ተፈጸመ ብሎ ስለራሱ ተናገረ ኢየሱስ ክርስቶስ። ሰይጣን ሞት ኢየሱስን በመቃብር ውስጥ ዘግተው ያስቀሩት፣ ሁለቱም ያስቀሩት መሰላቸው። ሰይጣንም ሞትም ኢየሱስን ያስቀረ መሰላቸው። ግን በሶስተኛው ቀን ተነሳ። ራእይ 1:18 ምን ይላል? የሞትና የሲኦል መክፈቻ በእጁ አለ። እንግዲህ ቁልፉ በኢየሱስ ክርስቶስ እጅ ነው ያለው። ይሄ ከሆነ እንግዲህ ኃጢአት ከእንግዲህ እናንተን ሊገዛችሁ አይችልም። ኢየሱስ የወህኒ ቤቱን በር ከፈተ። በተለመደው እስራት ውስጥ አልተወንም። ኢየሱስ ክርስቶስ በቅዱስ መንፈስ አማካኝነት ሁሉ ነገራችንን ይለውጣል። ኢየሱስ ነፃ አውጪ ሆኖ መጣ። እስራታችንን ሊፈታ መጣ። ከመጣም በኋላ ደግሞ በመንፈስ ቅዱስ አማካኝነት ምኞታችንን ይለውጣል እንጂ ወህኒ ቤቱን ብቻ ከፍቶት ነፃ አታችኋል ብሎ ብቻ አይተወንም። ሮሜ 8:2 እንዲህ ይላል፣ በክርስቶስ ኢየሱስ ያለው የህይወት መንፈስ የህይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። ነፃነት ያወጣን የኢየሱስ ክርስቶስ ይሄ ነፃ የማውጣት የህይወት መንፈስ ሕግ ነው። ነፃ አውጥቶናል። ለአሮጌው ጌታችን አይሆንም ማለት እንችላለን። ለሕያው እግዚአብሔር ደግሞ አዎ ማለት እንችላለን። ይህንን ኃይል ሊሰጠን ነው ክርስቶስ ኢየሱስ የመጣው። ስለዚህ የነፃነት ትንቢት በኢየሱስ ክርስቶስ ተፈጸመ። በኃጢአት ባርነት ስር የወደቁ የአዳም ዝርያዎች በክርስቶስ ኢየሱስ ነፃ ወጡ። ወገኖቼ ይህንን ነፃነት የራሳቸው አድርጉ። ነፃነት እያለ የተከፈተ የነፃነት በር እያለ ስለምን በኃጢአት እስራት ስር እንኖራለን? ስለምን በሱስ እስራት ስር እንኖራለን? ስለምንስ በሰይጣን ሰንሰለት እስራት ውስጥ እንኖራለን? ወገኖቼ መኖርን መምረጥ እንችላለን። በህይወት መኖርን መምረጥ እንችላለን። በነፃነት መኖርን መምረጥ እንችላለን። ምንድነው እየመረጥን ያለ ነው? ይሄ የነፃነት አዋጅ መጥቶልን ሳለ ስለምንስ እስራቱን እንመርጣለን? እንደው አንድ ነገር አስቡ። ለ40 ዓመታት በጨለማ በረጠበ ጥልቅ ወህኒ ውስጥ ተዘግቶ የኖረን አንድ እስረኛን አስቡ። ይሄ እስረኛ አንድ ቀን ንጉሱ መጥቶ ቁልፉን ይሰብርና ከባዱን የብረት በር ከፍቶ ነፃ ነህ ይለዋል። ይህንን አስቡ እንግዲህ በአእምሯችሁ። ዕዳ ተከፍሎልሃል፣ አሁን ከዚህ በኋላ ወደ ብርሃኑ ውጣ ይለዋል። ያ እስረኛ ክፍት የሆነውን በር አልፎ ለመውጣት በመፍራት በአሮጌውና ተሰበረው ሰንሰለቱ ላይ ተደግፎ በዚያው ጥግ ላይ ተለጥፎ ቢቀመጥ ምንኛ ያሳዝናል። ነፃ ነህ ሂድ ተብሎ ነፃ ሆኖ በሩም ተከፍቶለት ግን ያችኑ ስፍራ ቁጭ ብሎ እዚያቸው መኖርን ቢመርጥ ምንኛ ያሳዝናል። ነፃነት ከበር መከፈት ያለፈ ነው። የምንለማመደው ነገር ነው። በክርስቶስ ኢየሱስ አማካኝነት ከባርነት ነፃ የመሆን ዕድል አግኝተናል። ከኃጢአት ከሱስ ባርነት ነፃ የመሆንን ዕድል አግኝተናል። ይህንን ነፃ የመሆንን ዕድል አግኝተን ነገር ግን እዚያው ውስጥ ብንቀመጥ በሩ ተከፍቶልን ግን እዚያው ውስጥ በባርነቱ ውስጥ ብንሆን ምን ያህል የከፋ ሊሆን እንደሚችል መገመት ይችላል። ስለዚህ እንዴት ነው ባርነትን የምንመርጠው?
በኢየሱስ የታወጀልን ነፃነት እያለ በክርስቶስ ኢየሱስ የተሰጠ ነፃነት እያለ ከኃጢአት ባርነት ነፃ መውጣት እየቻለን ይሄ ነፃ አውጪ ትንቢቱን ፈጽሞ ነፃ አውጥቶን ሳለ እንዴት በባርነት ውስጥ እንኖራለን? አሮጌውን ሰንሰለት እንጣለው። የታሰርንበትን የተለያየ ሰንሰለት እንጣለው። ማንኛውም ሰንሰለት ይሁን የኃጢአት ሰንሰለት፣ የሱስ ሰንሰለት፣ የተለያዩ የልምዶቻችን ሰንሰለት እንጣለው። ከመቃብሩ ውስጥ እንውጣ። እንደዚያ አድርጎ ከተጫነብን ነገር እንውጣ። ወደ ጸጋው ብርሃን ዙፋን እንምጣ። ወደ ኢየሱስ ክርስቶስ የነፃነት ብርሃን እንራመድ። እናም ኢየሱስ በዋጋ ተገዝታችኋልና በገዛችሁ የነፃነት ደስታ ውስጥ ኑሩ ነው የሚለው። ነፃ ሊያወጣን ዋጋ ከፈለ ኢየሱስ ክርስቶስ በመስቀል ላይ። ከዛ በኋላ ነፃነታችንን አወጀልን። ስለዚህ ነፃ ወጥታችኋል። በመስቀሉ ስራ፣ በማዳኑ ስራ ነፃ ወጥታችኋል። በዚህ የማዳን ስራ ውስጥ ተመላለሱ። ነፃነታችሁን ተለማመዱት። ክርስቶስ ኢየሱስ የሚለው ይህንን ነው። ነፃ ወጥታችኋል። ነገር ግን ብዙ ክርስቲያኖች ዛሬም እንደ መንፈሳዊ ሁኔታ ሲታይ እስረኞች ሆነው ይኖራሉ። በጭንቀት ይታሰራሉ። በስውር ሱሶች ይታሰራሉ። ባለፈው ምሬታቸው ይታሰራሉ። በበደለኝነት ስሜቶቻቸው ውስጥ ይታሰራሉ። ሁልጊዜ እነዚህ ነገሮች አስረዋቸው ይቆያሉ። የበደለኝነት ስሜት አለባቸው። ነፃ ወደሚያወጣው ነፃነት ወደ ሰጠን ወደ ክርስቶስ መጥተው ማረፍ ሲችሉ አሁንም በበደለኝነት ስሜት ውስጥ ሰዎች ይኖራሉ። ግን ኢየሱስ ከዚህም ነፃ ያወጣችኋል ወገኖቼ። ስለዚህ ወደ ኢየሱስ ክርስቶስ ብትመጡ ከእንደዚህ አይነት ነገሮቻችን ነፃ ያወጣችኋል። ዛሬ የጌታን ቃል ስሙ። በሩ በሰፊው ተከፍቷል። ትንቢቱም ተፈጽሟል። ኢየሱስ ወደ መስቀል የሄደው በጥንቃቄ የሚጠበቁ ባሮች እንድንሆን አይደለም፣ ፈጽሞ ነፃ እንድንወጣ ነው። በጥንቃቄ የሚጠበቁ ባሮችን አይደለም ጌታ የሚፈልገው፣ ነፃ የሚወጡትን ነው። ስለዚህ ነፃ እንድንወጣ ነው ክርስቶስ ኢየሱስ በመስቀል ላይ ስራውን የሰራው። ነፃ ውጡ ነው የሚለው። ነፃነትን ሰጥቻችኋለሁ፣ ካሉባችሁ ስራቶች ነፃ ውጡ። ገላትያ ምዕራፍ 5 ቁጥር 1ን በመጨረሻ ማንበብ የምፈልገው እሱን ነው። ገላትያ ምዕራፍ 5 ቁጥር 1 በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ግሩም የሆኑ ሶስት ሐሳቦችን እዚህ ጋር ትመለከታላችሁ። ገላትያ 5:1 የመጀመሪያው ክርስቶስ ነፃነት አወጣን የሚለው ነው። ነፃ ያልነበርነውን ሰዎች፣ እስራት ውስጥ የነበርነውን ሰዎች ክርስቶስ ነፃ አወጣን። በነፃነት እንድንኖር፣ ከዚያ ከነበረን ባርነት ነፃ እንድንወጣ። ቅድም እንደነገርኳችሁ ይሄ ባርነት የከፋ ነው። ከደቡብ አፍሪካ ባርነት፣ ከጀርመን ልዩነት ካመጣው ከዚያ የከፋ ነው። ይሄ ባርነት የኃጢአት ባርነት ማለት ነው። ሰዎችን ለዘላለም አስሮ የሚያጠፋ ባርነት ነው። ከዚህ ባርነት ግን ክርስቶስ ነፃነት አወጣን። ይሄ መጀመሪያው ነጥብ ነው። ከዛ በኋላ ግን ምን ይላል? እንግዲህ ነፃ ወጥታችኋልና ይህን ነፃነት ተቀበሉ፣ ጸንታችሁም በዚህ ነፃነት ቁሙ። ሁለተኛው ደግሞ የሚናገረው ነጥብ ነው። ጸንታችሁ በዚህ ነፃነት ቁሙ። ክርስቶስ ኢየሱስ በሰጣችሁ ነፃነት ውስጥ ጸንታችሁ ቁሙ። በመጨረሻ ሶስተኛ የሚለው እንደገና በባርነት ቀንበር አትያዙ። እንደገና ቀድሞ በነበራችሁበት የባርነት ቀንበር፣ የኃጢአት ቀንበር በዚያ ውስጥ አትያዙ። ድጋሚ ወደዛ ሄዳችሁ አትያዙ። በክርስቶስ ኢየሱስ ላረፍን አርፈናል ለምንል፣ ነፃ ወጥተናል ለምንል ሰዎች የጌታ ምክር ይሄ ነው። እንደገና በባርነት ቀንበር አትያዙ፣ ነገር ግን ጸንታችሁ ቁሙ፣ በዚህ ነፃነታችሁ ተመላለሱ። ወገኖቼ ምናልባት ዛሬም በባርነት ውስጥ ያላችሁ ካላችሁ ከዚህ ባርነት በክርስቶስ ኢየሱስ አማካኝነት
በመስቀሉ በተሰራው ስራው አማካኝነት፣ በማዳን ስራው አማካኝነት ዛሬም ነፃ ያልወጣችሁ ካላችሁ ወገኖቼ እድሉ አላችሁ። ነፃ አውጡ። ወደ ክርስቶስ ኢየሱስ ስትመጡ፣ ነፃ ወደሚያወጣው ጌታ ስትመጡ የባርነት ሰንሰለታችሁን ይሰብራል። ኢየሱስ ሰንሰለታችሁን ይሰብራል። የምትቸገሩባቸውን ነገሮቻችሁን ይሰብርና ኢየሱስ ክርስቶስ ነፃ ያወጣችኋል። ከዚያ በኋላ በነፃነት ትመላለሳላችሁ። የሚያስራችሁ ነገር አይኖርም። የሰይጣንን ባሪያዎች አትሆኑም። ሰይጣን የሚጠቀምባችሁ አትሆኑም። ኃጢአት የሚያሰቃያችሁ አትሆኑም። ነፃ ትወጣላችሁ። ወደ ኢየሱስ ክርስቶስ በምትመጡበት ጊዜ ኢየሱስ ክርስቶስ በነፃነት ልንኖር ነፃ ያወጣናል፣ ነፃ ያወጣችኋል። መጽሐፍ ቅዱስ የሚናገረው ይሄንን ነው። በነፃነት ልንኖር ክርስቶስ ነፃ አውጥቶናል። ያልወጣችሁ ካላችሁ ክርስቶስ ነፃ ሊያወጣችሁ ይፈልጋል። ስለዚህ በክርስቶስ ኢየሱስ ነፃነታችሁን አውጁ። ኑ፣ ወደዚህ ጌታ ኑ፣ በነፃነት ኑሩ። ለእናንተ ጌታ የሚያቀርበው ጥሪ ይህንን ነው። በነፃነት ኑሩ፣ በባርነት አትኑሩ። ባርነት ክፉ ነው። ክፋቱን በደንብ ተመልክተነዋል። ይሄ ምድራዊ ባርነት ነው። ከዛ የበለጠ ባርነት፣ ክፉ የሆነው ባርነት የኃጢአት ባርነት ነው። የሰይጣን ባሪያ ሆኖ መኖር ነው። ስለዚህ ከዚህ ባርነት በኢየሱስ ክርስቶስ አርነት እንድንወጣ እድሉ ተሰጥቶናል። ነፃ ሆነ እንድንመላለስ፣ የትኛውም ሱስ እንዳይገዛን፣ የትኛውም የሰይጣን ስራ እንዳይገዛን ነፃ እንድንሆን ተጠርተናል። በዚህ በክርስቶስ ኢየሱስ ነፃ እንድትሆኑ ተጠርታችኋል። ቃል የተገባው የነፃነት ትንቢት ተፈጽሟል። ኢየሱስ ሰዎችን ሁሉ ነፃ አውጥቷቸዋል። የተቀበለው ሁሉ ነፃ ነው። ስለዚህ ይህንን እድል ተጠቀሙና ነፃ ውጡ። ከባርነት ነፃ አውጡ። በኢየሱስ አርነታችሁን አውጁ። ጌታ ይርዳችሁ። ቀጣይ ትምህርታችንን ደግሞ በሚቀጥለው ቀን እንቀጥላለን። እግዚአብሔር አብዝቶ ይባርካችሁ። በነገው እስከምንገናኝ ደግሞ የእግዚአብሔር ጸጋ ከሁላችን ጋር ይሁን። በነፃነት ኖረን ጌታ እንድናከብረው ጌታ እንዲረዳን እንጸልያለን። ጌታ ሆይ እናመሰግንሃለን፣ እናከብርሃለን። ጌታ ኢየሱስ ነፃ ያወጣን ጌታ አዳኛችን እናመሰግንሃለን። የተናገርከውን የትንቢት ቃል ነፃ የመውጣት ቃል ፈጽምከው። የሴቲቱ ዘር እባቡን ራስ ይቀጠቅጣል ብለህ ጌታ ሆይ ይህንን ታላቅ የሆነ የደህንነት ስራ በመስቀል ላይ በመፈጸም ጌታ ኢየሱስ የእኛ ነፃነት እንዲታወጅ አደረግ። ስለዚህ ማንም ባንተ ቢሆን ነፃ ነውና ይህን እድል ስለሰጠን እናመሰግናለን። በፊትህ ጌታ ሆይ ይህን ነፃነታችንን ደግሞ በመጠበቅ እንድንኖር ዳግመኛ በባርነት እንዳንያዝ ጌታ ሆይ ጠብቀን። ይሄ ነፃነት ደግሞ እግዚአብሔር ሆይ ያላገኙት በፊትህ ጌታ ሆይ ብዙ ባርነት ውስጥ ያሉ ልጆች በዚህ ቃል አማካኝነት ነፃ እንዲወጡ ፈቃድ ይሁን። እስራታቸው ሁሉ ይበጠስ፣ ሰንሰለቱም ይውደቅ። ጌታ ሆይ እነሆ ከአንተ የተነሳ ይህን ነፃነት ማግኘት ይችሉ ዘንድ ነፃ ወደምታወጣው ወደ አንተ እንዲመጡ ጌታ ሆይ እንድታግዛቸው፣ ልጆች እንድትረዳቸው፣ ያኔ ወደ አንተ ሲመጡ ከሁሉም ባርነታቸው ነፃ መውጣት ይችላሉና ጌታ ሆይ ልጆች እንድታግዛቸው ፈቃድ ይሁን። ነው ደግሞ እንደ ቸርነትህ ለቀጣዩ ትምህርት በሰላም አድርሰን አገናኘን። ይህን ስለምታደርግ ተመስገን። ክብሩን ሁሉ አንተ ውሰድ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።